ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ ወደ ባህር በር የመመለስ ፍላጎቷን በይፋ ከገለጸች በኋላ ከኤርትራ ጋር የከረረ የቃላት ጦርነት ውስጥ እና ውጥረት ውስጥ መግባቷ ይታወቃል። ታዲያ በርካታ ሀያላን የሚባሉ እና ጨዋታውን በየትኛውም ሰዓት መቀያየር የሚችሉ አቅም ያላቸው ሀገራት የኢትዮጵያን የባህር በር ፍላጎትና ወደ ቀይ ባህር መመለስ እንደሚደግፉና ተገቢ እንደሆነም የሚያምኑ በገለጹ ማግስት ጠቅላይ ሚኒስትር አብይ አህመድን በቅርቡ ወደ ባህሩ እንደርሳለን የሚል ማረጋገጫ ሰጥተዋል። የጠቅላዩ ንግግርም የአስመራን ሰዎች ምቾት የነሳ እና ያላስደሰተ እንደሆነም ተሰምቷል። በአሁኑ የመረጃ ሰዓታችን ይህንን እና የአየር ኃይል ዋና አዛዡ ይልማ መርዳሳ ለኤርትራ ይድረስ ሲሉ የላኩትን ጠንከር ያለ መልእክት እንዲሁም በራያ እየተፈጸመ ነው ስለተባለው አፈሳ እና ግድያ የሰማነውን ልናስደምጣችሁ አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። በተያዘ ሌላኛው መረጃችን የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ይልማ መርዳሳ አየር ኃይል ለየትኛውም ግዳጅ ዝግጁ የሆነና በትጥቅም በስልጠናም የዳበረ መሆኑን ገለጹ። ኢትዮጵያ ዘመናትን የተሻገሩ የስልጣኔ ሂደት ማሳያ ሆነው የሚቀርቡ የተለያዩ ተቋማት ባለቤት ብትሆንም በተለያዩ ምክንያቶች ግን እነዚህ ተቋማት የዕድሜያቸውን ያህል በከፍታ መጓዝ አልቻሉም። ከነዚህ መካከል አንዱ የመከላከያ ሰራዊቱ ጥንካሬ አካል የሆነው የኢፌዴሪ አየር ኃይል ከፈተናዎች ባሻገር የገባባት ቅርቃር በውስን ቡድኖች ፍላጎት ወደ ኋላ እንዲራመድ ጭምር አድርጎት እንደነበረ ያነሱት አዛዡ አሁን ግን የተለያየ መሆኑን ገልጸዋል። ከ7 ዓመት ወዲህ በተለያዩ ተቋማት እየተተገበረ የሚገኘው የሪፎርም ስራ ግን ያንን ክፍተት የሚያርም ዛሬም ብቻ ሳይሆን መጪውን ጊዜ ያለመ የተቋም ግንባታ ሆኗል ሲሉም ገልጸዋል። ኢትዮጵያ ዘመናዊ ሰራዊት ከገነባች 117 ዓመት የከረመች ሀገር ግማሹን ቆርጠ ጥለህ ይሄ አይመለከተኝም ብለ አንድ ፓርቲ አንድ የሆነ አማጺ ተዋግቶ ስልጣንን ያዘበትን ማክበር ነውር ነው። በመሰረቱ ለእኔ ትክክል አይደለም። እሱ ነው እንዲታረም የተደረገው ብለዋል። መንግስት ለተሻጋሪ ተቋማት ግንባታ የሰጠው ትኩረት አየር ኃይሉ በለውጥ ጎዳና እንዲጓዝ አስችሎታል ያሉት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ይህንን የተቋም ግንባታ አሁናዊውን የዓለም ነባራዊ ሁኔታና ተለዋዋጭነት ታሳቢ ያደረገ እንዲሁም በቂ ዝግጅት ተደርጎ ወደ ሪፎርም መግባቱንም አንስተዋል። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል አንተን ሲሉ ከአሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍሮ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛና 6ኛ ትውልድ የጦርነት ስልት ነው። የጦርነት አውድ ነው። አሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ደግሞ ሚሳኤል ነው አሁን እያየን እንዳለው ሲሉ አስረድተዋል። አክለውም ያለው ሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያቅልበትና በቃ ብሎ ወደ ጠረጴዛ ዙሪያ የሚመጣበትን ጊዜ ላይ ነን ሲሉም እኛም መገንባት የምንፈልገው ይህንን ነው ሲሉ ጨምረዋል። ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥ ነው ያሉት የአየር ኃይል አዛዡ ይህም ስራ እስከ 2022 ዓመተ ምህረት ድረስ በአፍሪካ ከቀዳሚዎቹ ተርታ የሚቀመጥበት አየር ኃይል መገንባት ስለመሆኑ ተናግረዋል። በእኛ ራዕይ 2022 በኢትዮጵያ ወይም ደግሞ ከ2030 እንደ ፈረንጆች ከአፍሪካ ካሉ አየር ኃይሎች ሶስት ውስጥ መግባት አለብን። ከተቻለ አንደኛ መሆን አለብን። ግን ቢያንስ 3 ውስጥ መግባት አለብን ብለን ነው ያስቀመጥነው ብለዋል። እዛ የምንደርሰው ምን ሰርተን ነው ያሉት ይልማ መርዳሳ
በርካታ ስራዎችን ነው የሰራነው። የውጊያ መሰረተ ልማታችንን ለማስተካከል የኢፌዴሪ አየር ኃይል ወደ ሌሎች ሀገራት የሚያማትር ሳይሆን ለሌሎች የሚተርፍ እንዲሆን ዘመኑን በሚመጥን ፍላጎትና ጥራት እየተሰራ እንደሚገኝ ገልጸዋል። የጦርነት አወድ በጣም በፍጥነት ነው እየተቀየረ ያለው። ዓመታት አይደለም በወራት ነው እየተቀያየረ ያለው ያሉት አዛዡ ለምሳሌ ሰው አልባ ድሮን ከ4-5 ዓመት በፊት በስም ነው የምናውቀው ወይም በቲዮሪ፣ አሁን ግን ገዝተን ተጠቅመንበታል፣ እየተዋጋነበት ነው። አሁን ደግሞ ጸረ ድሮን መጥቷል፣ ጸረ ሰው አልባ መጥተዋል። ነገ ደግሞ ምን እንደሚመጣ አናውቅም። ይህን ሁሉ ከቴክኖሎጂ ጋር ሩጫ ተያይዘን ከጊዜ ጋር ከሚለዋወጠው ሩጫ ይዘን አሁን በአስተማማኝ የኢትዮጵያ አየር ኃይል ክልል ስፔስ መጠበቅ የሚያስችለንን ቁመና ላይ እንገኛለን ብለዋል። በመጨረሻም አዲሱ የግዳጅ አፈሳ በአማራ እና በትግራይ ክልል የይግባኝ ውዝግብ ባለበት ራያ አስገዳጅ ወታደራዊ ምልመላ መጀመሩ ተሰምቷል። የራያ አካባቢ በከባድ የደህንነት ስጋት ውስጥ መሆኑን ያመለከተ አዲስ ሪፖርት ግድያ እና እገታ በአሳሳቢ ሁኔታ መስፋፋቱን አመልክቷል። ዋዜማ አካባቢው ነዋሪዎች ከተጎጂዎች እና ቤተሰቦቻቸው መረጃ ማሰባሰቡን በገለጸበት በዚሁ ሪፖርት በተለይ በራያ 5 ወረዳዎች አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድኑ አባላት እንዲሆኑ መመልመል እየተስፋፋ መጥቷል ሲል አመልክቷል። ይህ እገታ፣ ዘረፋና ግድያ ማንነት እና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ መሆኑን የፖለቲካው ለወንጀል ድርጊት ሽፋን ለመሆን ምስክር ነው ይላሉ። ወንድማቸውን ከ600,000 ብር ከፍሎ ከእገታ ያስለቀቁ እና በውጭ ሀገር የሚኖሩ ግለሰብ እንደየው አካባቢው ቢለያይም በዚሁ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ተናግረዋል። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምንቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አስቸጋሪ መሆኑን እንደያላማጣ የከተማ መምህር ስለ ጉዳዩ መስጠቱን ቃል አመልክቷል። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀል ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ አላማጣ የከተማ መምህር ስለ ጉዳዩ በሰጡት ቃል አመልክቷል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ የአላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 2018 ዓ.ም አብዲ መኮንን የተባለ ወጣት ተገድሏል። በአማራ ክልል በኩል የተቋቋሙ አስተዳደር ከመፍረሱ በፊት አማራ ፖሊስ አባል እንደነበር የተገለጸ አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂ ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦች ለዘገባው ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች ገልጸዋል። ቀሲስ ስናው ደርባ የተባሉ የአቦ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳዳሪ ህዳር 18 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች አመልክተዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ገልጸዋል። በፖለቲካ አለመካተትና ለገንዘብ የሚፈቱ ሰዎች አካላዊ ድብደባ እንደሚፈጽምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ገልጸዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል አንድ ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀርገኝ አያሌው የቅልሻ
ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩምን ቀሲስ ካሳዊ መርሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ ሃይመርሃን ታፈሰና ሌሎች ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎችን በየጊዜው በታጣቂዎች እንደሚታገቱ በጊዜው ዋዜማ ዘገባ አመልክቷል።